በእሳት እጅግ በጣም ብዙ መረጃዎች እየተላኩልን ይገኛሉ። በትግራይ ክልል የሚገኙ እናቶቻችን እያለቀሱ ነው። ጳጳሱ ሩፋኤል በቁጥጥር ስር ዋለ። የፌዴራል ፖሊስ አባል ኦርቶዶክሳዊ የሆነ የአዲስ አበባ ፖሊስ አባል ተለቅሞ ያረጃል ያለም ዝና። ሰላም የተወደዳችሁ የዋስቲ ቤተሰቦች እንደምን አላችሁ? ድጋሚ በአዲስና በወቅታዊ መረጃ ተመልሼ መጣሁ። ትግራይ ክልል ላይ ምንድነው የተፈጠረው? ሙሉ ቪዲዮን ማስመለከታችሁናል። እናንተን ቪዲዮ ከመጀመራችሁ በፊት ላይክ አድርጉት። ሌሎች የሚወጡ አዳዲስ መረጃዎች አሉ። እነሱም መረጃዎች ተመልክተን ሐሳብና አስተያየታችንን የምንሰጥ ነው የሚሆነው። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ከላይ ያለውን ቪዲዮ እንደምትመለከቱት ትግራይ ክልል ላይ ወጣቶች እየታሰሩ እየተወሰዱ ይገኛሉ። እስቲ ቪዲዮውን ተመልከቱት። በእሳት እጅግ በጣም ብዙ መረጃዎች እየተላኩልን ይገኛሉ። በትግራይ ክልል የሚገኙ እናቶቻችን እያለቀሱ ነው። ወጣቶች መንቀሳቀስ አልቻልንም፣ ተደብቀን ያለነው። ምክንያቱም ደግሞ በመቀሌና እንዲሁም በአካባቢዋ በሚገኙ ትላልቅ ከተሞች ላይ ከባድ የሆነ በግዳጅ ላይ የተመሰረተ ወታደራዊ አፈሳ እየተደረገ ነው። በምትመለከቱት መልኩ ወጣቶቹም ካሉበት ቦታ እየተፈለጉ በዚህ መልኩ በአውቶቡስ እየተጫኑ እየተወሰዱ ነው። ለኔም እንደምትመለከቱት የተለያዩ ቪዲዮዎች እንደዚህ ወጣቶች እየላኩልን ነው። በጣም ሰቆቃ ውስጥ ነው ያለነው፣ ፍራቻ ውስጥ ነው ያለነው፣ ተደብቀን ያለነው። በግዴታ ወደማንፈልገው ጦርነት እንድንገባ እየታፈስን ነው ብለዋል። በትግራይ ክልል ውስጥ የሚገኙ እናቶችን በዚህ መልኩ ሀዘናቸውን በአስፋልት ላይ ሆነው እያለቀሱ እየገለጹ ይገኛሉ። ድረሱልን እያሉ ነው። የቀሩትን ልጆቻችን ሳንፈልግ ወደ ጦርነት እየወሰዱ ሊፈጁብን ነው፣ ድረሱልን እያሉ ነው። በሀገር ውስጥም ከሀገር ውጭም የምትገኙ ኢትዮጵያኖች በሙሉ ድምጹን የዓለም አቀፉ ማህበረሰብ ይህንን ችግራችንን ይስማ። እኛ ጦርነት አንፈልግም፣ ልጆቻችን እየተወሰዱብን ነው በግዴታ። አፈሳውም ከዚህ ቀደም የሚደረገው በሌሊት በምሽት ነበር። በአሁኑ ሰዓት ግን በጠራራ ፀሐይ ልጆቻችን እየተወሰዱብን ነው። ባካችሁ ድምጹን ባካችሁ፣ ይህ ነገር ይብቃል። ልጆቻችንን ማጣት አንፈልግም። የክልሉ መንግስት ይህንን ተግባር እያደረገ ነው በአስገዳጅ ሁኔታ። ባካችሁ ድረሱልን ኢትዮጵያኖች፣ የዓለም ህዝብ ሁሉ ይስማ፣ ዓለም ሁሉ ይወቅልን። አፈሳው እጅግ በጣም ተጠናክሮ ቀጥሏል ሲሉ እንግዲህ በትግራይ የሚገኙ ወንድምናቶቻችን እናትና አባቶቻችን በዚህ መልኩ ብዛት ያላቸውን ወጣቶች አብሶ በሚሄደው አውቶቡስ ላይ በድንጋይ ሁሉ እየወረወሩ ተቃውሞቻቸውን እየገለጹ ይገኛሉ። በአሁኑ ሰዓት ባካችሁ ኢትዮጵያኖች ሁሉ ድረሱልን። ወጣቶቻችን ሊሞቱብን ነው፣ ልጆቻችን ሊሞቱብን ነው፣ ያለ ልጅ ልንቀር ነው። እጅግ በጣም ብዛት ያላቸው መረጃዎችና ቪዲዮዎች ነው እየተላኩልን ያለው። ባካችሁ እንስማቸውና ድምጣቸው። ሰላምን እንምረጥ። ይህንንም ቪዲዮ ለሚመለከተው አካል ሼር በማድረግ ለውጥ እንዲመጣ እናርግ። ባካችሁ ድረሱልን እያሉ ነው በትግራይ ክልል ውስጥ የሚገኙ እናትና አባቶቻችን፣ ወንድሞቻችን፣ እህቶቻችን። ቪዲዮ እንደተመለከታችሁት ነው በትግራይ ክልል ወጣቶች እየታፈሱ በግዴታ ወደ ግዳጅ እየሄዱ ይገኛሉ። በዚህ ምክንያት እናቶች እንደተመለከታቸው ከሆነ ቪዲዮ ላይ አስፋልት ዳር ወጥተው እያለቀሱ በድንጋይ ባሱን እየመቱ ይገኛሉ። ምን አይነት ጊዜ ላይ ነው የደረስነው? እስቲ ሌላ መረጃም ትግራይ ላይ ስላለ ጉዳይ ሙሉ ቪዲዮ ላስመልክታችሁ። ዛሬ ሃይ ስኩል ጓደኛዬ ደወለችልኝና መቀሌን ያለው ተሰደም ያለችው አዲስ አበባ ነውና ሊዱዬ ጦርነት ተጀምሮ እንደ መቀሌ ውስጥ ብላ ጠየቀችኝ። እኔ ስራ ቦታ ውስጥ መጡ የመቀሌ ልጆች ነበሩና ጠየቅኳቸውና መቀሌ ውስጥ ጦርነት ስላለን የመጣ ነው አሉኝና ለምን እንደዛ ከሆነ ለምን አንቺ ሳትመጪም ብላ ጠየቀችኝ። ጥያቄው ያን ያህል አልተገረምኩም። ምናልባት በሰላምና ማህበራዊ ሚዲያ ላይ የሚሰሩ ልጆች ትንሽ ተጽዕኖ ቢያደርጉ ኖሮ ነገሮች ሊስተካከሉ ይችል ይሆን እንጃ አላቅም። ብቻ ግን ለሰላም መዘመር ለውጥ ያመጣም ብዬ ማስብ አይነት ሰው አይደለሁም። ግን የምር መቀሌ ውስጥ ምን እየተደረገ ነው ብላችሁ ለምትጠይቁ ወንድመቶቼ እኔ ልንገራችሁ፣ ስራ የለም፣ ህይወት የለም፣ ትምህርት የለም፣ ምንም የለም። በቃ ህይወት ቆሟል። ሰውም እየተጠባበቀ ነው። ያቺ የታላቅ ልጇን ሀዘን ያልጨረሰች እናት ታናሽየውም እንደዛ እንዳይሞትባት ብላ በመፍራት ወርቋን ሽጣ ወደ ተለያዩ የኢትዮጵያ ሀገራት ልጆቿን እየላከች ነው። እንደው ከኢትዮጵያ ይሻል ይሆን ብላ ደግሞ ከኢትዮጵያ ውጭ ለምትልከው እናትም ወይ ልጇ ሬሳ ይመጣለታል፣ ካልሆነ ደግሞ ልጅ ተይዟልና ብር ላኪ ተብላ መርዷን ትነገራለች። ሀዘን ለቅሶ ነው። በየቤተ ክርስቲያኑ ስትሄድ ምህላ ላይ ያለች እናት ናት። ቀረውን ልጇ እንዳታጣ ስጋት ላይ ናት። ምናልባት ግን የትግራይ እናት ውለታ ያለባችሁ ዛሬም ድረስ የትግራይ እናት ፍቅር በልባቸው ያለ ደጋግ ኢትዮጵያውያን ካላችሁ ምን እናርግ፣ ከኛስ ምን ይጠበቃል ብላችሁ የምትሉኝ ከሆነ ኦርቶዶክስም እስላሙም በየሃይማኖቱ
እዚህ ላለነው እዚህ ለቀረነው ወጣት ጸሎት ቢያደርግልን ሰላም አጥቶ ችግርና መከራ ላይ ሆኖ ከሞቆ ቤቱ ወጥቶ ከእናቱ ተለይቶ ቤታቸው ከገፋቻቸው ምናልባት ከቤታችን ትሻላለች ብለው ስላመኑ ነው ወደዛ የመጡትና ባካችሁ መጠጊያ ሆናቸው ነው ልል የምፈልገው። እግዚአብሔር ያውቃል አሁን ለመለወጥ ሳይሆን ጸሎታችን ለመኖርና ለሰላም ሆኗልና እግዚአብሔር ይስማን ነው የምለው። አመሰግናለሁ። እታችን የተናገረችውን እንደሰማችሁት ነው። መቀሌ ላይ ያለውን ሁኔታ ሙሉ በሙሉ ተናግራለች። መቀሌ ላይ ምንም አይነት ህይወት የለም፣ ምንም አይነት ስራም እየሰራን አይደለም፣ በቃ ሙሉ ለሙሉ መኖር አቁመናል ስትል ነበር። እንደውም መጨረሻ ላይ ስትናገር ከሰማችኋት አንድ እናት ገና የመጀመሪያ ልጇን ቀብራ አልቅሳ ሳትጨርስ ተከታይ ልጇም ተወስዶ ውትድርና ላይ እየዘመተ ነው ስትል ስትናገር ነበርና እባካችሁ ጸሎት አድርጉልን ስትል ነበር። እስቲ ሁላችሁም ሐሳባችሁን በኮሜንት አጋሩኝ። በመቀጠልም አርሲ ላይ አሁንም ኦርቶዶክሳውያን እየተገደሉ ይገኛሉ። አንድ ቪዲዮ አስመልክቻችሁ ልመለስ። ሰበር ዜና ከምስራቅ አርሲ አስቸኳይ የድረሱልን ጥሪ። ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግና ለሚመለከተው አካል እንዲደርስ አቅም በመስጠት ድምጽ ናቸው። መልእክቱ ከላይ እንደምትመለከቱት ሰላም ወንድሜ ከረክሳ ወረዳ ሰዎችን በአሰቃቂ ሁኔታ ገለዋቸዋል። ለምን ኢትዮጵያዊ አይደሉም ወይ? ኦርቶዶክሶች ብትችሉ ነገ ከነጎዳ የሚገደሉ ሰዎች ስላሉ እነሱን አትርፏቸው። ድንግልን እማምላክን ነው የምልክ። ሀገሩን ለቀን እንዳንሄድ መንገድ ተዘግቷል። በቪዲዮ ቀርጾ እንዳንፖስት ሞታችን ይፋጠናል። አሁን እያሳሰበን ያለው ነገ ከነጎዳ እንሞታለን፣ ዛሬ እንሞታለን እያልን ነው እንጂ የምግብ ህይወት አያሳስበንም። እኔ ተማሪ ነኝ፣ ቤተሰቦቼ ጋር እረፍት ሄጄ ነው። ወገን በጣም እየተጃጃልን ነው። ባንጃጃል አይሻልም? በአውሮፓ እግር ኳስ ተጠምደን የት ሴሌብሬት ላድርግ ትላለህ? በኤምኤምኤ ፋይት ቀኑ ደረሰ አልደረሰልህ እያልክ ተጠምደሃል። በየሰፈሩ ተሰብስበህ ራስን በስፖርት እያዳበርክ ነው ምናምን ኤምኤምኤ ፋይት እገባለሁ ገጥማለሁ ምናምን እያልክ ቪዲዮዎችን ትሰራለህ። ያራዳ ልጅ አትሾድ። እየተቀነስክ ነው። ኦርቶዶክሳውያን እየተቀነስን ነው። ዛሬ አርሲ ላይ ነው የተቀነሱት አይደለ? ይሄ ጣፈንታ አንተ ላይ ስላልደረሰ ነው። አንተም አንገት ላይ ባንጠበጠልካት ማህተብ ትቀነሳለህ። ወንድሜ ንቃ። እናት አባት እህት ወንድምህ ታርዶ እየተበላ ነው አርሲ ላይ። ይሄ ጣፈንታ አንተ ጋር አልደረሰም። በአውሮፓ ነገሮች ተጠምደህ ራስን አታጃጅል። ቆም ብለህ ልታስብ ይገባል ወንድሜ። አሁን ላይ ለቅድስት ቤተክርስቲያን ለሃይማኖታችን ለማህተባችን ስንል ራሳችንን እስከ ጥግ ድረስ መስዋዕትነት ለመክፈል መዘጋጀት አለብን ብዬ አስባለሁ ወንድሜ። እኔ የሚሰማኝ ነው። ሙሉ ቪዲዮን እንደተመለከታችሁት ነው። አሁንም በአርሲ ኦርቶዶክሳውያን እየሞቱ እየታረዱ ይገኛሉ። ሶሻል ሚዲያ ላይ እንደውም ስለ አርሲ መወራት ትቷል። ሁሉም ሰው ችላ ብሎታል። 1 ወር 2 ወር ተወራ። ከዛም በኋላ ምንም አይነት መረጃዎችም እየወጡ አይደለም። በውስጥ ሁሉም ነገር እየቀሩ ይገኛሉ። እኛ ግን እስከመጨረሻ ፍትህ እስከምናገኝ ድረስ ድምጽ መሆናችንን አናቆም። ሁላችሁም ሐሳባችሁን በኮሜንት አጋሩኝ። ወደ ቀጣይ መረጃ እንለፍ። የፌዴራል ፖሊስ አባል ኦርቶዶክሳዊ የሆነ የአዲስ አበባ ፖሊስ አባል ተለቅሞ ዝርዝሩ እንዲመጣ ተብሎ ትእዛዝ ተሰጥቷል። የምንነግር ትክክለኛ መረጃ ነው። የኦርቶዶክስ እምነት ተከታይ የሆነ የፌዴራል ፖሊስ አባል በስም ዝርዝር ተለይቶ እንዲመጣ ተብሏል። የአዲስ አበባ ፖሊስ አባል ሆኖ የኦርቶዶክስ ተወላጅ የሆነ ተለቅሞ እንዲመጣ ተብሏል። በደህንነት መዋቅር ውስጥ ያሉ የኦርቶዶክስ እምነት ተከታዮች ተለቅሞ እንዲመጡ ተብሏል። አማራው በዚህ መንገድ ነበረ ተለቅሞ የጸዳው። አሁን ኦርቶዶክሳዊ የሆኑ መረጃ ያቀብላሉ፣ ችግር ይፈጥራሉ፣ እንዲያረጋሉ ተብሎ ስለታሰበ ይሄ ተባለ አይደለም። ከሰሜን ማዘጋጃ እስከ ወሰርቤ ሱሉልታ ድረስ ሰራዊት እንዲበተን አድርገው በነገራችን ላይ በአስፋልቱም በጫካ ውስጥም ነው ሰራዊት ስምሪት የተሰጠው። ኦርቶዶክሳዊ የሆነው ስም ዝርዝሩ እየተለየ የተወሰኑ አካላት እየታሰሩ ነው። ልክ የሃይማኖት ተቋማት ላይ እንዳሉት በፌዴራል ፖሊስ በአዲስ አበባ ፖሊስ ውስጥ በደህንነት መዋቅር ውስጥ ያሉ የኦርቶዶክስ እምነት ተከታይ ነው ከሰሞኑ ለጓደኞቻቸው ለማንም የመቆርቆር ስሜት ያሳዩት በሙሉ እየተለቀሙ እየታሰሩ ነው በየቦታው ላይ። የመጀመሪያው የተባለው ጫካሚውን የትም ለቅመ ሰራው ነው። አንድ ሁለተኛ ይሄ ኦፕሬሽን ሲሰራና ማሰር ሲጀመር ወደ የጫካ መሄድ ሊሆን ይችላል። እያንዳንዱ እንቅስቃሴ በጥንቃቄ በወታደር እንቅስቃሴ ውስጥ ገብቷል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ይሄን እየሰሩ ባለበት
እነ ሳዊሮስ ወደ አርሲ እንዲጓዙና ድራማ እንዲሰራ ተደረገ። እያንዳንዱን ነገር እየተከታተልን ነው። መተኛት የለም፣ እንቅልፍ የለም። ይህንን ሀገር ሃይማኖታችንንም ለእናንተ ሰጠ እንዴት እንተኛለን? የሳዊሮስ ቁማር የተበላ ቁማር ነው። አንዳንዶቻችሁ አባቶቻችን ከመንገድ ተመለሱ ምናምን እንደዛ ጫወታ አንቶ ከመንገድ የተመለሱት እንዲመለሱ ታስቦ ነው። ሸኔ የሚባል እዛ ከመንግስት ቁጥጥር ውጭ የሆነ ገዳ አለ ለማለት ሳዊሮስ ተነግሮት ድራማውን ሲሰሩ እየተከታተልን ስለሆነ ትላንትና ተገሎ ይሄ ሁላ ተደርጎ ፓትሮል እየሄደ ነው እዛ ጋር መንገድ ዘግቶ የሚቆመው። ከፍቶ አስገብቶ ትክክለኛ የምር እንደዛ አይነት ሀሳብ ያለው ቢኖር ከፍቶ አስገብቶ ይላጫቸው ነበረ። እነሱንም የሄደው 9 ጳጳስ ለዚሁ ዓላማ ለዚሁ ድራማ ነበረ ተመልምለው የሄዱት። ድራማ ነው የሰሩባቸው። ሳታውቁት ድራማ እየተሰራባቸው ያሉ አባቶች እንድታውቁት ነው። እየተከታተልን ነው። ድራማ ነው የተሰራው። እዛ ጋር የሰፈረ ሸኔ የሚባል የለም። ጋቸና ሲርናም በለው ሸኔም በለው እነ ሽመልስ አብዲሳ የሚመሩት ነው። ሐቋን ማወቅ ያስፈልጋል። የመንግስት መዋቅር ህዝቡን ሊጠብቅ የሚገባ አካል ነው። ዞሩ ማሳደድ ህዝቡን ሊጠብቅ የሚገባ ቪዲዮ እንደተመለከታችሁት ነው። ሐሳባችሁን በኮሜንት አስቀምጡልኝ። በመቀጠልም ጳጳሱ ሩፋኤል ታሰሩ የሚባሉ አዳዲስ የወጡ ቪዲዮዎች አሉ። አስመልክቻችሁ ልመለስ። ጳጳሱ ሩፋኤል በቁጥጥር ስር ዋለ። እጅግ በጣም ያስገርማል። ከመጨረሻው ድረስ ተከታተሉ። ለጆሮ ጭው የሚያደርግ ነገሮች ይዤ መጥቻለሁ። የመጀመሪያው ቅዱስ ሲኖዶስ ካስተላለፈው መልእክት አንዱ ምንድነው? የቀኑና የዶግማ ጥሰት ማለት መቅደስ ውስጥ ነው የምላችሁ እንግዲህ ስጋው ደሙን እስከ ማሳየት ድረስ አህዛቡንም የሚያምነውን የማያምነውን ቦዲጋርዳቸው ሁሉ ሳይቀር ይዘው ይገቡ ነበር። ስጋው ደሙን ሁሉ እስከ ማሳየት ድረስ ደርሰው ነበር። ይህ ብቻ ሳይሆን የሚያስተምሯቸው ትምህርቶች ቤተክርስቲያን ለዛ የሌላቸው ጣዕም የሌላቸው ከቤተክርስቲያናችን ሕግ ይወጡ ያፈነገጡ ስለሆነ ቅዱስ ሲኖዶስ በሊቃውንት ጉባኤ እምነታቸው ሁሉ እንዲጣራ ተወስኗል ማለት ነው። ሁለተኛው የቤተክርስቲያን ሀብት ምዝበራ ደግሞ ማለት በአቡነ አብርሃም በአቡነ ጴጥሮስ ስም ሁሉ ማህተብ ነበራቸው። ልክ አቡነ አብርሃምና አቡነ ጴጥሮስ እንደፈቀዱ ማህተብ እንደመቱ አድርገው ከተለያዩ ሀገረ ስብከቶች እንግዲህ ንብረቶችን ይሰበስቡ ነበረ። እንዲሁም የሚያስተዳድሩትን ሀገረ ስብከት 5 መኪና ሸጠዋል። ይህ ብቻ አይደለም፣ የወርቅ ታቦቱንም እንግዲህ በመስበር ሸጠዋል ማለት ነው። ወርቅ ታቦቱን ያሁንም ቢሆን የሚያስተዳድሩትን እንግዲህ አቡነ ሳዊሮስና አቡነ ዲዮስቆሮስን ማህተብ ሁሉ አላቸው። አንድ ልብ እንድትሉ የምፈልገው ነገር ደግሞ ምንድነው? ሊቀ ጳጳሱ ይህን ሁሉ ድርጊት እንግዲህ በጳጳስነት ደረጃ ሆነው ሲያደርጉ ቅዱስ ሲኖዶስም ሲወስን ትክክለኛ ማስረጃን ይዞ ነው የወሰነው። ይህ ጊዜያዊ ውሳኔው ጠቅላይ ቤተ ክህነት እስከ 2019 ጥቅምት ድረስ እንዲቀመጡ የትኛውንም ሀገረ ስብከት እንዳያስተዳድሩ ሲሆን ትክክለኛ ውሳኔ ውስጥ የሚወሰነው ግን መቼ ነው? 2019 ጥቅምት እለት የሚወሰነው ጉባኤ ላይ ነው። እንግዲህ ሁሉም ሊቀ ጳጳሳት ባሉበት የሚወሰን ውሳኔ። መረጃው እንደተመለከታችሁት ነው። ጳጳስ ሩፋኤል በቁጥጥር ስር ውለዋል። እስቲ ሁላችሁም ሐሳባችሁን በኮሜንት አስቀምጡልኝ። ለዛሬ ይዤላችሁ የመጣሁላችሁ አዲስና ወቅታዊ መረጃዎች እኚህን ይመስላሉ። በቀጣይ መረጃ እስከምንገናኝ ቸር ቆዩ። ያረጃል የዓለም ዝና